ያልተጠበቀውን ውጤት ያስመዘገበውና የዓለምን ቅድመ ግምት ያከሸፈው የአውሮፓ ክላሲክ ፍልሚያ ቀዮቹ ሰማያዊዎቹን ድባቅ መጥተዋቸዋል። የጥቋቁሮቹ ስብስብ ታሪካዊ ጉዞ በላሮሃዎቹ ተጋድሎ ማብቂያውን ሲያገኝ የወደፊት የእግር ኳስ ተስፈኞቹን ላሚን ያማልንና ኬላን ሚባፔን በተለያየ መንገድ ሸኝቷቸዋል። ለአንዱ መጥፎ ስንብትን ለአንዱ ደግሞ የዋንጫ ሽኝትን ያስመለከተን ተጋድሎ ፍትሃዊ ድል አስመዝግቦ አልፏል። ላሮሃዎቹ እግር ኳስ በከዋክብት ስም ብቻ ሳይሆን በቡድን ጥበብና ስልት ድል እንደሚገኝ ለዓለም ዳግም ያሳዩበት ምሽት ሆኖ አልፏል። እነሆ ይህንን አስደናቂ የአውሮፓ ክላሲክ የምሽቱን የግማሽ ፍጻሜ ፍልሚያ በገበያ ስፖርት ከሜዳ ባሻገር የቀን ፕሮግራማችን እንደሚከተለው ልናስቃኛችሁ ወደድን። ሐምሌ 8 ቀን 2018 ዓ.ም ዕለተ ረቡዕ ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ከሜዳው ባሻገር the improvised and quite delicious finish. He will have his say, and with moments left of this game, and he has crashed it into the flag stayed down. ታላቁና በጉጉት ሲጠበቅ የነበረው የአውሮፓ ክላሲክ ፍልሚያ አብዛኛው ዓለም ከገመተው በተቃራኒው ተጠናቋል። ትላንት ምሽት 4 ሰዓት ላይ በአሜሪካ ቴክሳስ ግዛት በአርሊንግተን ከተማ በሚገኘው ዳላስ ኤቲ&ቲ ስቴዲየም ውስጥ የተካሄደው የቀዮቹና የሰማያዊዎቹ ግጥሚያ አስገራሚና አይረሴ አዲስ ታሪክ አስመዝግቦ አልፏል። 70,117 ደጋፊዎች በታደሙበት የዳላሱ ታዋቂ ስቴዲየም ታላቁን ፍልሚያቸውን ለማድረግ ሁለት ሀያላን የአውሮፓ ሀገራት ተፋጠዋል። ተጠባቂና በመድረኩ የተለመዱ ክንውኖች ከተፈጸሙ በኋላ የሁለቱን ብሔራዊ ቡድኖች የ90 ደቂቃ ፍልሚያ ልክ 4 ሰዓት እንዳለ ኤል ሳልቫዶራዊው የመሃል ዳኛ ኢቫን ባርቶን በይፋ አስጀመሩት። ስፔን ከፈረንሳይ፣ ቀዮቹ ከሰማያዊዎቹም። በአውሮፓ ክላሲክ ፍልሚያ የ2026 የዓለም ዋንጫ ለፍጻሜ ለማለፍ የሚደረግ የግማሽ ፍጻሜ ፍልሚያ ጨዋታው ጀመረ። ሰማያዊ ማሊያ የተጀቦኑት አፍሪካዊ መልኮች ፈገግ ባለፊታቸው የጀመሩት ጨዋታ እየቆየ ጠይም ፊታቸው ላይ ደረቅ ወዝ ማሳየት ጀመረ። ፈረንሳይ ጨዋታው እየከበዳት መሰለ። ስፔን በበኩሏ በምቾት ኳስ ይዛ ቀጥላለች። ካሜራው ጨዋታውን በሚገባ እያሳየ ቢሆንም አልፎ አልፎ ወደ ደጋፊውና በስቴዲየሙ ወደ ታደሙ ታላላቅ ሰዎች ፊቱን ያዞራል። በርካታ የዓለማችን ታላላቅ ተጫዋቾችና ሌሎች እንግዶችም ጨዋታውን ሲታደሙ አየን። የቀድሞ ተጫዋቾች እነ ዣቪ፣ ማርሴል ዴሳይ፣ ካርሎስ ፒዮር፣ ኢከር ካሲያስ፣ ሰርጂ ራሞስ፣ ፓስቶሬ፣ ዴል ፔይሮ፣ ፈርናንዶ ቶሬስ፣ ሮቤርቶ ካርሎስ፣ ማቱዲ፣ ማኬሌሌ፣ ትሪዝጌትና አርሰን ቬንገርን የመሳሰሉ የእግር ኳስ እንቁ ሰዎች በስታዲየሙ ታድመዋል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖን ጨምሮ የዓለማችን ፈጣኑ የአጭር ርቀት ሯጭ ጃሜካዊው ዩዜን ቮልትን ጨምሮ ሌሎችም እንደዚሁ አብረው አሉ። ጨዋታው የዓለምን ትኩረት ያገኘ ስለመሆኑ ብዙ ማረጋገጫዎች ከየመስኮቱ በኩል ጎልተው ይታያሉ። የአሰልጣኝ ዲዲር ዴሻምፕ ከዋክብቶች የዴላ ፎንቴን ልጆች ተናዳፊነት መቋቋም እንዳቃታቸው ገና ከጨዋታው ጅማሮ ያስታውቅ ነበር። ከሁለት አስርት ደቂቃዎች ፍልሚያ በኋላ ከስፔን በረጅሙ የተሻማውን ኳስ የፈረንሳዩ ተከላካይ ሉካስ ድኜ በጭንቅላቱ ገጭቶ የነበረውን ኳስ እንደገና ሲመለስ አየር ላይ በእግሩ ለመምታት ሲሞክር ኳሷን ለማግኘት ቀድሞ የገባውን ላሚን ያማልን በመምታቱ ምክንያት ዳኛው ኢቫን ባርቶኒ ለስፔን የፍጹም ቅጣት መሰጡ። የተገኘውን እድልም በውድድሩ 4 ግቦችን አስቆጥሮ የነበረው ኦያርዛባል 22ኛው ደቂቃ ላይ በአግባቡ ወደ ግብነት መቀየር ቻለ። የአፍሪካውያን ስብስብ የሆነው የፈረንሳይ ብሔራዊ ቡድንም የአቻነት ጎል ፍለጋ ቢኳትንም እንደ ብረት የጠነከረው የላሮሃዎቹ የኋላ መስመር ወፍ የማያሳልፍ ሆነ። አብሶ የመድፈኞቹ መከታና የፕሪሚየር ሊጉ ሻምፒዮን የሆነው ዊሊያም ሳሊባ ባጋጠመው ጉዳት በማክሰንስ ላክሮስ ተቀይሮ ለመውጣት ተገደደ። ይህም ለሰማያዊዎቹ ሌላ ጭንቀትን የፈጠረ ጉዳይ ሆነ። በጨዋታው በፈረንሳይ በኩል አንድሪያስ ራቢዮት እንዲሁም በስፔን በኩል ኮኮሬላ ቀድመው የማስጠንቀቂያ ቢጫ ካርድ ተመልክተው ነበር። ፈረንሳይ አንድም የሳካ የጎል ሙከራ ያላደረገችበት የመጀመሪያው ጨዋታ ክፍለ ጊዜም እየተመራች ተጠናቀቀ።
ከእረፍት መልስ ከፍተኛ ማጥቃታቸውን የተያያዙት ላሮሃዎቹ በዳኒ ኦልሞና በፔድሮ ፖሮ አማካኝነት አስተማማኝ የሆነችውን ሁለተኛ ግብ የፈረንሳይ መረብ ላይ ማሳረፍ ቻሉ። ፔድሮ ፖሮ 58ኛው ደቂቃ ላይ ከዳኒ ኦልሞ አሲስት የተደረገችለትን ጣጣዋን የጨረሰች ኳስ በሚገርም ብቃት መረብ ላይ ማሳረፍ ቻለ። በውድድሩ ቤልጅየምን 2-1 በረቱበት ጨዋታ አንድ ጎል ብቻ ያስተናገዱት ቀዮቹ ፈረንሳይ ላይ ግብ የማግባትም ሆነ የመከላከል ጥበባቸውን በሚገባ አሳይተው አሳምነው ማሸነፍ ችለዋል። ምሽቱም ላሮሃ እየተባለ የሚጠራው የስፔን ብሔራዊ ቡድን አስደናቂ የበላይነት ያሳየበትና የፈረንሳይን ጠንካራ ማጥቃት ሙሉ በሙሉ ያከሸፈበት ታሪካዊ ጨዋታ ሆኖ አልፏል። ይህ የታላቅ ስፖርትና የታላቅ ጨዋታ ክስተት የፈረንሳይን ከባድ ሽንፈትና የስፔንን ደማቅ ድል ያስመዘገበ፣ የፈረንሳይን መራር ሽንፈት ለጥቋቁሮቹ የጋተ የቲኪታካ ዳግም ልደት ሆኖ የስፔንን የድል ምሽት የወለደ የ100 ደቂቃዎች ተጋድሎ ነበር። ትላንት ምሽት በዳላስ ስቴዲየም የተደረገው ይህ የፈረንሳይና የስፔን የዓለም ዋንጫ የግማሽ ፍጻሜ ጨዋታ ከእግር ኳስነቱ ባለፈ የአንድ ታላቅ ኢምፓየር መውደቅና የሌላው ዳግም መነሳት የታየበት ታሪካዊ ምዕራፍ ነበር። ፍጹም ተጠባቂ የነበረው የፈረንሳይ የአጥቂ መስመር ጥንካሬ በስፔን የማይበገር የመከላከያ ግንብ ፊት ሲፈራርስ የታየበት፣ ስፔናውያን በበኩላቸው በሜዳው ላይ የፈጠሩት የቡድን ጥበብ የዓለምን እግር ኳስ አፍቃሪ አስደምሞ አልፏል። የስፔን ስልታዊ የበላይነትና የመጀመሪያው ግስጋሴም ሲታይ ጨዋታው ከጅምሩ የታክቲክ ጦርነት እንደሚሆን ግልጽ ነበር። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲር ዴሾ በተለመደው የልጆቻቸው ፍጥነት የታከለበት ተጋድሎ ለአሮሃዎች ላይ ድል ለመቀዳጀት የነበራቸው እቅድ ግልጽ ነበር። ሆኖም ዴላፉንቴ ይዘውት የቀረቡት ታክቲክ ግን የታሰበውን ሳይሆን ያልታሰበውን ውጤት አስመዘግበም። ፈረንሳይ በኪሊያን ምባፔና በኡስማን ዴምቤሌ ፍጥነት ስፔንን ለመስበር ብጥርም የስፔኑ አሰልጣኝ ሉዊስ ዴላ ፎንቴ ግን ቡድናቸውን በአዲስ መልክ አዋቅረውት ነበር። ስፔናውያን መካከለኛውን ክፍል በሮድሪ አማካኝነት ሙሉ በሙሉ በመቆጣጠር የጨዋታውን ፍጥነት የራሳቸው አደረጉት። የጨዋታው የመጀመሪያው ቁልፍ ቅጽበት የተፈጠረው በ22ኛው ደቂቃ ላይ ነበር። የስፔኑ ወጣት ድንቅ ተጫዋች ላሚን ያማል በፈረንሳይ የፍጹም ቅጣት ምት ክልል ውስጥ ባሳየው አስደናቂ ክህሎት ምክንያት ሉካስ ዲኜ ጥፋት እንዲሰራ ማስገደዱ፣ የሰጠውን ፍጹም ቅጣት ምት ደግሞ ሚካኤል ኦያርዛባል በበሳልና በተረጋጋ አጨራረስ ወደ ግብነት መቀየር መቻሉ፣ በዚህም ስፔንን መሪ ማድረጉ፣ ይህች ግብም ፈረንሳይን ከስልቷ ያወጣችና የስፔንን በራስ መተማመን ከፍ ያደረገች መሆኗ ዓለም ስለ ጨዋታው የነበረውን ግምት ሙሉ ለሙሉ ማክሸፍ ችላለች። በሁለተኛው አጋማሽ ፈረንሳይ ወደ ጨዋታው ለመመለስ ተጫዋቾችን በመቀየር ጫና ለመፍጠር የሞከሩበት መንገድና የስፔን ተከላካዮች ማለፊያ መንገዶቹን በሙሉ በመዝጋት ፈረንሳይን አቅም ያሳጡበት ፍጥጫ የጨዋታውን በታክቲክ የበሰለ ክዋኔ ፍንትው አድርጎ ያሳየ ነበር። ፈረንሳይ በአንጻራዊ ሁኔታ ብዙ የግብ ሙከራዎችን ለማድረግ ብትሻም አብዛኛዎቹ ግን ኢላማቸውን ያልጠበቁና በስፔን የተደራጀ መከላከያ በቀላሉ የሚመክኑ ነበሩ። በ58ኛው ደቂቃ ላይ የስፔንን ድል ይበልጥ ያቀረበችው ሁለተኛዋ ግብ ስትቆጠር ደግሞ የፈረንሳይ እህል ውሃ ተሟጦ ማለቁን ግልጽ ያደረገ ነበር። የማጥቃት ባህሪ ያለው የቀይ መስመር ተከላካዩ ፔድሮ ፖሮ ከዳኒ ኦልሞ ጋር በድንቅ ሁኔታ የተለዋወጡትን የዋን ቱ ዋን ቅብብል የፈረንሳይን ግብ ጠባቂ ማይክ ማጌነን ያፈዘዘች ድንቅ ግብ ነበረች። ይህች ግብም ጨዋታው በስፔን የበላይነት መጠናቀቁን ያረጋገጠችና የፈረንሳይን የዋንጫ ህልም ያጨለመች ነበረች። የፈረንሳይ ሽንፈት ሚስጥር በዋናነት የከዋክብቶቿ መደብዘዝ ነበር። በዚህ ውድድር 16 ግቦችን አስቆጥሮ ለግማሽ ፍጻሜ የደረሰው የፈረንሳይ አስፈሪ ስብስብ በትላንትናው ጨዋታ ግን ምንም የማይፈጠር ከንቱ ስብስብ መስሎ አምሽቷል። የዓለም እግር ኳስ ፈርጥ የሆነው ኪሊያን ምባፔ በስፔን ተከላካዮች ጥብቅ ቁጥጥር ስር በመውደቁ በስፔን የግብ ክልል ውስጥ መረጋጋት ተስኖ ታይቷል። ፈረንሳይ በግል ብቃት ላይ ብቻ የተመሰረተ ማጥቃትን ምርጫዋ ማድረጓና በቡድን ስራ ላይ የተመሰረተውን የስፔንን አጫወት መቋቋም አለመቻሏ ለሽንፈቷ ዋነኛ ምክንያቷ ሆኗል።
ሆኗል። በዚህ የምሽቱ የዳላስ ፍልሚያ ላይ የታየው ክስተትም ስፔን ከ2010 በኋላ ለመጀመሪያ ጊዜ እንዲሁም በታሪኳ ለሁለተኛ ጊዜ ወደ ዓለም ዋንጫ ፍጻሜ የተሻገረችበት ትልቅ ታሪክ ሆኗል። በግማሽ ፍጻሜ ያሳየችው የኳስ ቁጥጥር፣ የስልት ብስለትና የተጫዋቾቿ የሜዳ ላይ ስነ ምግባር ለዋንጫው ፍጹም ብቁ መሆኗን አፍ አውጥቶ የሚናገር ነበር። ፈረንሳይ በበኩሏ ለሶስት ተከታታይ ጊዜ የፍጻሜ ተፋላሚ የምትሆንበት ሪካርድ መክኖ በቀጣይ ከሽንፈቷ ተምራ ለ2030 ለመመለስ ስትገደድ፣ ስፔን ግን እሁድ በሚደረገው የፍጻሜ ጨዋታ ዛሬ ምሽት ከሚፋለሙት ከእንግሊዝ ወይም ከአርጀንቲና አሸናፊ ጋር ለታላቁ ክብር አንገት ለአንገት የምትተናነቅ ይሆናል። ከምሽቱ ጨዋታ ጋር በተያያዘ አስተያየቶች ሲሰጡ ከ16 ዓመታት በኋላ ስፔንን ለፍጻሜ ያደረሱት አሰልጣኝ ሉዊስ ዴላ ፉንቴ ተጫዋቾቻቸውን አወድሰዋል። ስሜቴን ለመግለጽ ይከብደኛል ያሉት አሰልጣኙ ተጫዋቾቹ ያስመዘገቡት ውጤት ኮርቻለሁ ብለዋል። አሰልጣኙ ተጫዋቾች ሲጫወቱ ማየት ትልቅ ደስታን ይፈጥርልኛል፣ እነሱ ከባዱን ነገር ቀላል አድርገውታል ሲሉም አሞካሽተዋቸዋል። አሰልጣኝ ዲዲር ዴሾ በበኩላቸው ስፔን ከደረሰባቸው ሽንፈት በኋላ የዕለቱ ዳኛ ላይ ያላቸውን ቅሬታ አሰምተዋል። ተጫዋቾቼ አዝነዋል ያሉት አሰልጣኙ ጥያቄ ጠይቃለሁ፣ ጥያቄውን ግን እኔ አልመልሰውም። ይህ ዳኛ ግን የዓለም ዋንጫ ግማሽ ፍጻሜን የመምራት አቅም አለውን ሲሉ ቅሬታቸውን በጥያቄ አሰምተዋል። በተጨማሪም ኤልሳልቫዶራዊው ዳኛ የእንግሊዝኛም ሆነ የፈረንሳይኛ ቋንቋ የችሎታ ችግር እንደነበረባቸውና ለመግባባት እንደተቸገሩ ዴሾ ተናግረዋል። በዚህ ሁኔታ ፈረንሳይና ዲዲር ዴሾም ሲጠበቅ የነበረው አስደናቂው ታሪካቸው ከሽፎ መለያየታቸው የሚረጋገጥበት የጉዟቸው መጨረሻ ሆኗል። አሰልጣኝ ዲዲር ዴሾ ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ የዓለም ዋንጫቸው መሆኑ የሚታወቅ ሲሆን ቡድኑ በቀጣይ ለደረጃ ከሚያደርገው ጨዋታ በኋላ ከብሔራዊ ቡድኑ ኃላፊነታቸው የሚለቁ ይሆናል። ዲዲር ዴሾ የፈረንሳይ ብሔራዊ ቡድንን እየመሩ 2014 ላይ የዓለም ዋንጫ ሩብ ፍጻሜ ደረሱ። ዩሮ 2016 ላይ ለፍጻሜ በቁ። 2018 ላይ የዓለም ዋንጫ አሸናፊ ሆኑ። ዩሮ 2020 16ቱ ጥሎ ማለፍ ላይ ተሰናበቱ። 2021 ላይ የኔሽንስ ሊግ አሸናፊ ሆኑ። 2022 ላይ የዓለም ዋንጫ ፍጻሜን ደርሰው በአርጀንቲና ተሸነፉ። ዩሮ 2024 ደግሞ ግማሽ ፍጻሜ ላይ መድረስ ችለው ነበር። እንደዚሁ በ2026 የዓለም ዋንጫ ደግሞ በግማሽ ፍጻሜ ለመሰናበት ተገደዋል። በቀጣይ የሚሰናበቱትን አሰልጣኝ ዲዲር ዴሾን በመተካት ደግሞ የቀድሞ ፈረንሳያዊ የሪያል ማድሪድ ተጫዋችና አሰልጣኝ የነበረው ዚነዲን ዚዳን ብሔራዊ ቡድኑን የሚረከብ ይሆናል። ታዲያ ለፍጻሜ ለማለፍ የሚደረገው ሌላኛው የግማሽ ፍጻሜ ፍልሚያ ዛሬ ምሽት 4 ሰዓት ላይ አርጀንቲናን ከእንግሊዝ ሲያገናኝ ጨዋታውንም ገበያ ስፖርት እንደተለመደው በቀጥታ ወደ እናንተ የሚያደርስ ይሆናል። ተጨማሪ መረጃዎችን ደግሞ በአመሻሽ ዝግጅቶቻችን ጀባ የምንላችሁ ሲሆን እስከዛው ሐሳብ አስተያየቶቻችሁን እያጋራችሁንና ግምቶቻችሁን እያስቀምጣችሁ በሰላም ቆዩልን። Camino Bashaga! And he improvised